ክብሪት ነጠላችሁ ልጅሽን ነጠላችሁ በሌላ መርፌ ታስወጊያለሽ ልጄን የታለሽ ልትዋወቃት መቻልሽ አሁን እኔና ወንድሜን አጣልተሽ እኮ ሰማሽ አሁን እንኳን ነግረንሽ እስቲ ልትዋወቃት አይደለም ያልሽ የታለ ያመጣሽ ልጅሽን የምትዩ የታለ ያመጣሽ ችግር የለም ደግሞ ልጇም አይደለች እኔ አውርቻታለሁ ውሸት ወሬ ነው ልጇም አይደለች ይኸውልሽ ትናገራለሽ ሁሉንም ነገር ትናገራላችሁ ብሎ ነገር የለም ችግር የለውም ይኸውልህ ስነ ስርዓት ያዝ ከእንግዲህ እንደውም ከፈለክ ደጄ እንዳትደርስ ምንም ችግር የለውም እኔ ይኸውልሽ እሺ እኔ ምን ላደርግ እኮ አይ ቤት ነው ያለ ቤት ላስጠጋሽ ማለት አልቻልኩም አላስተዋወቀችንም ለሚለው እኔም ለመተዋወቅ እኔም ለማየት እሷን አንገቴን እየሰበርኩ ነው የምሄደው ምክንያቱም አላሳደግኳትም ያሳደጓት ሌሎች ሰዎች ናቸው ያ ሀብት ደግሞ ለኛም ይገባናል ገባ ያ ነገር እኔና አንቺ እኮ ዛሬ ነው የተገናኘነው እናቴ ዝም የምትል ከሆነ እናቴ በውስጧ ነው ስንት ዘመን ሙሉ በውስጧ ስትቀጠል ነው ያዩት ያንን ነገር ደግሞ እኔ ካላደረኩኝ ማንንም ያደርጋል እናንተ ልጅ የላትም ማንንም የላትም ብላችኋል እንደዚህ የምታደርጓት ስለዚህ እግዚአብሔር ይመስገን ዛሬ ነው ይደርሻለሁ ሁሉንም ነገር ማስኬድ ያለብኝ ነገር አድርጌያለሁ ከውርስ ከሀብት ከንብረት መነቀሌ እናንተ ስትጠቀሙበት አንቺ ነሽ እኮ ዘና ብለሽ በቤተሰቦች ሀብት የምትኖሪበት እስከ ልጅ ቤተሰቦችሽ ሀብት እኔ ከዳር ተጋልዬ ምን ያገናኛል የራሱ እንደመጀመሪያ የቤተሰብ የራሱ ነው የለፋበት ነው ምኑ ነው የቤተሰብ ሀብት ቢሆን ኖር አትከፈይም ነበር እንዴት ታረጋለሽ አንቺ ወንድማማቾች ማለት ምንም ቢሆን እኮ አንድ እናት ልጆች ናቸው እኔ እንደዚህ ያረጋል በየ አልጠበቅኩማ እንደሚያደርግማ አስበሽ ነው ይሄን ነገር ያደረግሽው እንድትጣሉ እንዴት ታረጋለሽ አንቺ ቆይ እስቲ ተው አንተ ቆይ እኔ እንዲጣሉ ነው እንጂ ሌላ ነገር እነሱን ያጠቃሉ እንዲጣሉ ስለምን ታረጋለሽ ተጣልተው እኔ መሰራውን ስራ ሰራለሁ ንብረት ሳይሆን ዝምድና በልጦብኝ አይደል የኖርኩት መክሰስ አቅቶ ይመስልሻል ተጠቀምበት ልጆቹ ይደጉ ብዬ ነው ይሄውንማ ሰደበችኝ እኮ አይተሻል እናት ያልኩሽ አየሽ አንቺ ዝምድና ስትይ ይሄ ነው የተፈጠረው አሁን ዛሬ ዝምድናችን አብቅቷል እኔም በፍርድ ቤት ክሴን እጀምራለሁ እስቲ ገዝቼ ነው ያለችውን የሸጠላትን ያን ባለ መሬት የመሬት ጉዳይ አይደለም እዚህ ጋር እኛን የሚያጣላን ነገር አለቀ በቃ ምን ነው ነገርኩት ወንድም ሞኝ ነው ከወንድም ነው ችግሩ ከኔ እኮ አይደለም ያለውን እውነታ ነገርኩት ወንድምም ጅሎ አመነኝ ሄዶ እንግዲህ አንተ ላይ ጥቃት ለማድረስ ሞከረ ምን ማድረግ እችላለሁ ምን ልታወሪ አንቺ ምንም ያደረኩት ነገር የለም እውነቱን ነገርኩት በአባት እንደማይዛመዱ ነገርኩት አለቀ አባት ከቤተሰብ የተወሰነ መሬት ወርሷል እሺ ግን እሱ ከዛም በላይ እሷ ልቧ ያውቃል አፏ ቢክድም ልቧ ያውቃል ስንት አይነት ከብቶች ያደልብ ነበር እርሻውን ያገላብጥ ነበር መሬት ይገዛ ነበር አክስቴ ተረጋጊ አንቺ ለካዝም ማለት እንደሞኝ ነው የታየው ማንንም ይመሰክራል ስትፈልጉ ያኔኑ እናትና አባትሽ እንኳን ሳይሞቱ እንዴት ዝምድናውን እኮ ሳይሞቱ ለምን አላስተዋወቅሻቸው ምን አገባሽ አንቺ ለምን አላስተዋወቅሻቸው ምን አገባሽ አንቺ ይኸውልሽ የሆነ ያሴርሽው ነገር ከሌለ ይሄን ነገር ግልጽ አድርገሽ መናገር መቻል አለብሽ ሆነ ብለሽ ነው አክስቴ እባክሽን ተረጋጊ ይኸውልሽ እኔ በመጀመሪያው ይሄን ነገር ስሰማ ነው ልጅሽ የሚጮኩት እባክሽን ተረጋጊ ይሄ ነገር ይኸውልሽ ቅድሚያ የወንድሜ ጉዳይ መቅደም አለበት በዚህ ሰዓት ብዙ ሰዎች ወንድሜ የምትለው የትም የመጣ ወፍ ዘራሽ እንኳን ባለ ንብረት ሆኖ አሁን እኔ ቤተሰቦቼ ንብረት ብቻ ነው ፈልገው እኔ ንብረቴን ነው ፈልገው እኔ ንብረታችን ነው ለንብረትሽም ታውቂያለሽ አዎ እናቴ እሱን ስትነግረኝ ነው ያደኩት ጣት እንኳን ከጣት ይበላለጣል አይደለም ይኸውልሽ አክስቴ አንድ እናት ከወለደቻቸው ልጆች መሃል እንኳን አንዱን ካንዱ ለይታ ታያለች ማንንም የማያውቀው ሚስጥር ለወንድሜ መንገር ለምን አስፈለገ እሱ አጋጣሚ ነው እኔ ቀለል አድርጌ ነው የነገርኩት በቃ ተገናኘን ስለ ልጆታችን ስንጫወት አጋጣሚ ነገርኩት አጋጣሚ ነው እርግጠኛ ነሽ አጋጣሚ ነው አንተ ልጅ እኔ ማላቅህ እንደው ያሳደግኩ ያ ትንሹ ልጅ ሳይሆን እጄ ላይ ተወልደ ያደግከው ሳይሆን ማላቅህ ነው የሆንክብኝ እዚህ ጋር ለምን መንገር አስፈለገ አንደኛ ነገርሽ ቤት ድረስ መጥቶ አንቺ እኮ ነሽ መጀመሪያ እኮ ወንድሜ ለታላቅ ወንድሜ ምንስ ማጣላት ምን አስፈለገ እኔ አልነገርኩም እኮ እንዴ ሁሉንም ነገር ትናገር አሁን ነገር ያለው ምን እያረክ ነው ይኸውልሽ አክስቴ ነገር አይደለም እንደ ሄድኩ አክስቴ እባክሽ ተረጋጊ ይኸውልሽ ትናገራለሽ ሁሉንም ነገር ትናገራላችሁ ብሎ ነገር የለም ችግር የለውም ይኸውልህ ስነ ስርዓት ያዝ ከእንግዲህ እንደውም ከፈለክ ደጄ እንዳትደርስ ምንም ችግር የለውም እኔ ይኸውልሽ እሺ ችግር የለም እናቴ ይኸውልሽ እቺ ሴትዮ ብዙ የደበቀችው ነገር አለ ነይ ቁጭ በይ ነይ እናቴ ቁጭ በይ በመጀመሪያ ይኸውልሽ አንቺም እሺ ነይ ትክክለኛውን ነገር ቁጭ ብለን እንድናወራ መፈልጊ ከሆነ ቁጭ በይ ለምን እኮ ስንት ሰዓት ግድ የለሽም ነይ ቁጭ በይ
እንዴ እኔ ልስመች ፈራ ስለምን ልጅ ነው የምታወሪው? ልጄን ሊደበድብ ልጠይቃት ላናግራት አለኝ። እሺ ብዬ ቀጥሬ ልክ እንዳንቺ አምጥቼ ነው። በጣም ብዙ የደበቀችው ነገር አለ። ትንገረው ብዬ አስቀምጥ። ልጅ ነው ልጅ አለሽ እንዴ አንቺ? ማንዶ ንገራት እያንዳንዱ የተፈጠረ እኔም ይኸውልሽ ይሄንን ነገር እንታረጋግጪልኝ ነው የመጣሁት። አርግዛ ነበር ማለት አንቺም ይሄን ነገር ታውቂ ነበር ማለት ነው። አስወረደኝ ብላ እንትን እንዳለች ነው የማውቀው እንግዲህ ከዛ ጠፋችብኝ። በመሀል የት እንደከረመች አናውቅም። መጣች ክፍለ ሀገር ለስራ ሂጅ ምናምን አለች። እኔ መውለዷን አላውቅም። መውለዷን ታውቂም፣ ግን እርጉዝ እንደነበረች አውቃለሁ። ስለዚህ ቤተሰብ ውስጥ የተፈጠረውንም ችግር ታውቂ ነበር? አውቃለሁ። ምን ነበረ አባቴ ምን ነበረ ማለት በሰዓቱ ይሄን ነገር እንዳልተቀበለው ነው እሷ እየነገረችኝ። ስለዚህ እየነገረችኝ ያለችው ነገር እውነት ነው? አዎ ከማንም ዱር እያረገሽ ተብሎ የዛኔ ትንሽ ጫና በዝቶባት ነበር። እኔም ለምን እንዲያደረግሽ ብዬ ያው የሴትነቴን ለመተባበር ጥረት አድርጌ ነበር። ወንድሟ እንደምታውቂው ኃይለኛ ነው። በኋላ ላይ ግን ጽንሱ እንዲተባላሸብኝ ምናምን አለች። እሺ ይሄ ሁሉ ነገር ከቤተሰብ ደበቅሽ። ከእንደገና ደግሞ አሁን ደግሞ ማውቀው ነገር የለም። እኔና ወንድሜን ለማጣላት ደግሞ በልጅሽ በኩል ሴራ ሲረሽ ልጅሽ ያለችኝን ታውቂያለሽ? ልጅሽ ምን እንዳለችኝ ታውቂያለሽ? ምን አለች? ይኸውልሽ ልጅሽ ያለችኝ ሀብት ለመውረስ ነው ነው። ይኸውልሽ እናቴ አንዴ ቆይ የሽዬ ቅድም ያየኋት ናት ልጅቷ። ቆይ ልንገርሽ እንግዲህ ስትገባ ካየሻት አላውቅም። ነገር ነው የሚያነሳው። ዛሬ አድጋ እዚህ ደረጃ ደርሳ እሱም በህይወት ቢኖር ቤተሰቡን ሰብስቤ ከዛሬ ነገ አስተዋውቃለሁ እያልኩኝ እሱ ሞት ቀደመው እነሱም እህታቸውን ይተዋወቃሉ ብዬ ነበረ። ግን አላረግሽ ያን ጊዜ አዎ በመሀል ነገር መጣ። ያን ጊዜ ወደ ኋላ ልመልስሽና እንዳስታውሽ እርጉዞኜ ሁሉም ውሻ ሲያረገኝ ሁሉ ሲያባረረኝ ማረፊያ ባጣሁ ጊዜ መውደቂያ ባጣሁ ጊዜ በነኝ ሲሄድ እውነት እንነጋገር ከተባለ አንቺ በሰዓቱ ወልደሽ ልጅ ይዘሽ መተሽ ነው ወንድሜን ያግብተሽ የኖርሽው። እንደወለደ ሰው እንኳን አራራሽልኝ። ምን ላድርግ? ወንድምሽን አይተሻል በዛን ሰዓት። እሺ እኔ ምን ላድርግ እኮ አይ ቤት ነው ያለ ቤት ላስጠጋሽ ማለት አልቻልኩም። አላስተዋወቃችንም ለሚለው እኔም ለመተዋወቅ እኔም ለማየት እሷን አንገቴን እየሰበርኩ ነው የምሄደው። ምክንያቱም አላሳደግኳትም። ያሳደጓት ሌሎች ሰዎች ናቸው። እንኳን ትላንት አባረሯት፣ እንዲህ አደረጓት፣ ውሻ አርገዋት፣ እንዲህ ሊገሏት በተባለ ሰዓት የተቀበሉኝን ሰዎች አይደለም አምጡ ዘመድ ላስተዋውቅ ለማለት አንደበትም የለኝም። የትኛው ዘመድ ግን ማን ሆኜ አይደለም ትዳር አለመያዜ ልጅ አለማሳደጌ ምናልባት መሀናት ልጅ የላትም ሊያስብለኝ ይችላል። ያልነገርኩሽ እሺዬ ሁሌም በውስጥ ይዤ ስቃጠልበት የነበረው ልጄን የባለቤት ቤተሰቦች ነው ያሳደጓት። ከወለድኩ በኋላ ይኸውልሽ መደበቅ አልነበረብሽም እኮ። ቆይ እየነገርኳት ነው አሁን። አንተ ቅድም ነግሬሃለሁ። ለዚህ ነው የተረጋጋ እንደ ቤተሰብ እናውራ እምልህ። የሚያበሳጩ ነገሮች አጋጥመው ሊሆን ይችላል። እናትህም ጭምር ነኝ እኔ አክስትህ ብቻ አይደለም። ለዛ ነው እኮ ሮጬ ይኸውልሽ እንደ አዝዬ ያሳደግኩ ልጅ ነህ አንተ። ለዚህ ነው እህትን አተዋወቃት። ምናልባት በተደጋጋሚ አብሬ ከወንድም ጋር አገኛቸው ስለነበር ከሷ ጋር እሷ ይችን ሚስጥር ነግሬያት ስለነበር ቀለል አርጋ ተንፍሳለት ሊሆን ይችላል። ወንድም ቀለል አርጋ አይደለም የተነፈሰችው። አሁን እኮ ነገረችኝ እያንዳንዱ ነገር። አዎ እኔም ስጠይቃት አሁን አንቺ በምታስተዳድሪው መሬት ላይ ያው አንቺ የጫርሽው እሳት እኮ ነው አሁን የሚነደው። ምንድን ነው የጫርኩት? እስቲ ያው ነው መገፋቴ ከውርስ ከሀብት ከንብረት መነቀሌ እናንተ ስትጠቀሙበት አንቺ ነሽ እኮ ዘና ብለሽ በቤተሰቦች ሀብት የምትኖሪበት እስከ ልጆች ቤተሰቦችሽ ሀብት እኔ ከዳር ተጋልዬ ምን ያገናኘዋል? የራሱ ነው የራሱ ለመጀመሪያ የቤተሰብ የራሱ ነው የለፋበት ነው። ምኑ ነው የቤተሰብ ሀብት ቢሆን ኖሮ አትካፈይም ነበር? የቤተሰብ ሀብት ቢሆን አትካፈይም ነበር? ችግር የለም እናቴ። የወንድምሽ መሬቱም የገዛው ቦታውንም የያዘው ወንድምሽ ነው። ከየት ነው የገዛው? ወንድሜ የእናትና ያታችሁ አይደለም። እሱ ሙሉ ንብረት እንደዛ ላይሆን ይችላል። የእናትና ያታችሁ ስለዚህ ነገር በተወሰነ መልኩ እናንተም ዛሬ እየካዳችሁ ነው። ውሰጂ። ስለዚህ እኔ ተገፍቼ ከውርስ ዛሬ በማዳበሪያ የምትወረወርልኝ እየካድን አይደለም። ይኸውልሽ ነገሮችን ላስረዳሽ። ድሮ የነበረው በዛር ለሚቀጥለው ረዳት የላትም እያልኩ እያነሳው የምልክልሽ እንግዲህ አስታይኛለሽ። እንግዲህ አስታይኛ እንኳን ከእናንተ መጣ እንጂ እኔ እንደተገፋሁት ልጄም ተገፍታ ያለ ንብረት አትቀርም። ለማይታ እኮ ይሄው እኔ እኮ ስታሴሩ የነበረው አይደል? ከጀርባ ስታሴሩ የነበረው ይሄን ነው ማለት ነው። እኔ ዝምድናውን አስበልጬ ነው አይደል? እኔ ይኸውልሽ ገንዘቡ ችግር የለም
እናቴ አረ የውርስ ቦታ አይደለም የራሱ ነው የራሱ ነው የእናትና አባቱ አገር ነው የሚያውቀው እኔ እሷ ናት እኔ ስለዚህ ነገር እንኳን እኔና አንቺ አንድ ቀን አውርተን አናውቅ አባትሽ ያሳደገው ልጅ እሷ ያለችኝ ግን ምንድነው ተቆጣጥሮ ሲወስድ የእናትና አባትሽ የዛኔ አፍሽን ከምትከፍቺ አትወስጂ እኮ ያኛው ማለት ያሳደገው አሁን ደግሞ ቀጣይ ልጇ ነው ወራሽ ይኸውልሽ እኔ ማንንም ይወረሰው ማንንም እኔ ስለዚህ ነገር አይመለከተኝም ማን ነው ልጇ ነው ወራሽ ያንቺ ይዘሽ መጣሽ ታላቅ ወንድሜ ነው የምትለው ይኸውልሽ እሱም ቢሆን ወንድሜ ነው እሱም ሁለቱም ናቸው የሚወርሱት አቋየሽ እሱ ባለ መብቶ ነው እኛ ተገፍተናል ምንም አልተገፋሽም ስለዚህ ልጄ ወራሽ ናት ለማየት ያብቃሽ እሱ ችግር የለም ህግ ያስተካክላል እንሄዳለን እንደውም እዚህ ነገር ላይ ሌላ ችግር እናንተንም ለማጣላት እናንተንም ለማበጣበጥ አይደለም ምን እዚህ ጋር የመጣሁት ለምን እስከ ዛሬ ዝም አልሽ ለካሄና ያንቺ ቦታ ነገር አንቺ ነሽ እኮ ቀድመሽ ነገሩን የጠነሰሽ ልከንችዬ ነው የቤተሰብ ቦታ ከሆነ ለምን እስከ ዛሬ ዝም አልሽ አፍሽን ዘግተሽ ለምን ዝም አልሽ ይኸውልሽ እናቴ ለምን አልተከራከርሽም አይደለም የለበትም ይኸውልሽ እናቴ እዚህ መሀል ጸብ መፍጠር የለባችሁ እባክሽ ጠጋቢ ሆነሽ ነው ይጠቀም ልጆቹን ያሳድግበት ነገሩን ላስረዳሽ ግድ የለሽም ይኸውልሽ ስሚኝ እናቴ እኔ ሌላ ነገር እንዲፈጠር አልፈልግም ነው እየኖርሽ ያለሽው በምንድነው ኧረ እግዚአብሔር ይመስገን እኛንም አላጣንም በሱ ነው እየኖራችሁ ዛሬ ልሽ ለፍተን እርሻው ግብርናው እባክሽን ይሄን ነገር ለማባባስ አይደለም የመጣነው ይደጉበት ብዬ ነው እዚህ ጋር ፈልገን የመጣነው ኤልያስን ነው እናቴ ተረጋጊ አንቺ ይኸውልህ እዛ የጣልክበት ፈልግ ያችት እናቱ ጠይቃት እኔ ታቀላል ይኸውልሽ ኤልያስም ቢሆን ላንቺም ቢሆን እኔ ልጅሽ እንደሆንኩኝ እሱም ልጅሽ ነው ምክንያቱም አባቴ ተቀብሎታል ልጁ አርጎ አሳድጎታል ህግም ሳታቂ የምታውቂ አይመስለኝም እናቴ ቤት ውስጥ ያደገ በሱ ስም የሚጠራ የዓመት ልጅ ነው ልንገርሽ አይደለ ምንም ልትነጣጥያቸው እኔ አልነጠልኩም እናንተ ግን ክብሪት ነጠላችሁ ልጅሽን ነጠላችሁ በሌላ መርፌ ታስወጊያለሽ ልጄን የታለሽ ልትዋወቃት መቻልሽ አሁን እኔና ወንድሜን አጣልተሽ እኮ ሰማሽ አሁን እንኳን ነግረንሽ እስቲ ልትዋወቃት አይደለም ያልሽ የታሊያ መጣሽ ልጅሽን የምትዩ የታሊያ መጣሽ ችግር የለም ደግሞ ልጇም አይደለች እኔ አውርቻታለሁ ውሸት ወሬ ነው ልጇም አይደለች እሱን እናጣራለን በመናጣራው እናጣራለን እሱ አይመለከትሽ እውነት ይሄ ነገር ግን ልጅሽ ከሆነችና ያለው ነገር እውነት ከሆነ ይሄን ነገር ማድረግ ተገቢ አይደለም ተግባባን አይደለ ያደረግሽው ነገር ምንም ትክክል አይደለም በዚህ ዞረሽ በጓሮ ነገሮችን ማድረግ አይጠበቅብሽም ማናገር ካለብሽ ለኔ ያልሽኝ ምንድነው ንብረቱ ከቤተሰብ የመጣና አባቴ እንደወረሰው ነው እንደመጀመሪያ አባቴ እንደወረሰው ነው ነገረች በእኔ እየተቆጨ ነው ያለው እንዴት አንቺ በችግር እንዲዩ ይሄው ደግሞ እናቴ እኔ ስለዚህ ነገር እንኳን ይሁሉ አመት እኔ አላቀም ነበር እናቴ አንቺ ደግሞ አሁን እያልሻለሽ አንድ ቀን እኮ ግብር ገብራበት አታውቅም በእናትና በአባታችን ስም ነው ያለው ኧረ እባክህ ዛሬ መሬት የምትለው ያስኩት ወረቀት ግብር የምንገብርበት በማን እንደገዛሽው ታወጫለሽ እስቲ እሱን አይደለም ይኸውልሽ አሁን አክስቴ እንዲማካ እኔ እስከ ዛሬ ልጆቼ ናቸው አይ እኔም ቁጭ ብዬ አንቀላፋለሁ አንቺም ስትፎክሪ እኔም ቁጭ ብዬ ዛሬ ግን አንቺ የኔ ነው ካልሽ ታገኝ መስሎሽ ገዝቼው ነው ካልሽ እንደውም ወደ ሄደ ከየት ገዛሽው ህግ ያወጣል እንተያያለን ይኸውልሽ ሌላ ነገር ውስጥ መግባት አይጠበቅም በቃ እንገባለን አስፈላጊ ከሆነ ያካደች የወላጆቻችን ነው ችግር የለውም ይኸውልሽ እሷም ጋር እውነት ሊኖር ይችላል እንዳንቺ እንደሱ አይነት እሳት ያንን መሬት አንድ ቀን ማያሳድርም ነበር ይኸውልህ ውሎ ሲያድር ለማጭበርበር አፈር ገባ ይሄን ምክንያት ይዘናል አፈር ገባ እሷ አፈር ገብቶ አንቺ ዝም በይ ልጆቹ አይበደሉም ብዬ አንቺ ዝም በይ አክስቴ እባክሽን ዝም በይ እናቴ ንገሪኝ ትንገረኝ የተፈጠረው አንቺ ቅድም ነገርሽኝ አይደል እንዴ ንብረቱ ከቤተሰብ የመጣ መሆኑን ነገርሽኝ እናቴ ደግሞ ትንገረኝ ከየት እንደመጣ እያንዳንዱን ነገር ንገሪኝ እናቴ ይኸውልሽ እሷ የነገረችኝን ነገር በጥቂቱ ልንገርሽ ስለዚህ ነገር ማናችሁም ለኔ አልነገራችሁኝም ነበር ለኔም ለወንድሜም የተነገረን ነገር የለም ብትነግሩን ኖሮ ይሁሉ ብጥብጥ አይፈጠርም ነበር አሁን እሷ እንደነገረችኝ ከሆነ አባትህ የመጀመሪያ ልጅ ስለሆነ ወንድም ስለሆነ እሱ ነው ነገሮችን የወረሰው ነው እያለችኝ ያለችው እንዳለ የወረሳቸው መሬቶች ከቤተሰብ ወይም ደግሞ ከአያቶቼ የመጣ ነው እውነት እንደዛ ነው ወይስ አሁን አንቺ እንደምትዩ አባትህ የገዛው መሬት ነው አባትህ ከቤተሰብ የተወሰነ መሬት ወርሷል እሺ ግን እሱ ከዛም በላይ እሷ ልቧ ያውቃል አፏ ቢክድም ልቧ ያውቃል ስንት አይነት ከብቶች ያደልብ ነበር እርሻውን ያገላብጥ ነበር መሬት ይገዛ ነበር አክስቴ ተረጋጊ አንቺ ለካዝም ማለት እንደሞኝ ነው የታየው ማንም ይመሰክራል የተሰጠችው ስንት ሄክታር የምትባል ናት ትንሽዬ ናት የወረሳት ከዛ በላይ አስፋፍቶ ይዟል እሺ በገንዘቡ ገዝቶ ማለት ነው ይሄን ትክጃለሽ ካጅ እስቲ መጽሐፍ ቅዱስ ይዘሽ ካጅ አልገዛም ገዝቷል አልገዛም ገዝቷል ቦታ ምን ነበረው ነው ሲሞት ካጅ በፍጹም ገበሬዎቹም ይመሰክራል አንድ ስንዝር ምን ከዛ ላይ ገበሬዎቹም ይመሰክራል ሁሉ ገበሬ የሚቆጨው እኮ በኔ ነው ለምን አትከሽም ለምን ንብረትሽን አትጠይቂም ተረጋጊ ራስሽም እኮ ባንደበትሽ ብለሽዋል አይደል እንዴ
እንደ መጀመሪያ ልጅ ንብረት የሚገባው ለመጀመሪያ ወንድ ልጅ ስለሆነ ወርሷል ብለሻል። ወርሷል ከተባለ ደግሞ ሙሉ ለሙሉ ንብረቱ ያባቴ ነው ማለት ነው። እዚህ ጋር አይመለከትሽም ያልኩ አይደለም። ተረጋጊ፣ ነገሮችን ላስረዳሽ ነው። ሲሰጠው እንደውም አላገባም እኮ ተረጋጊ፣ ላስረዳሽ ነው። ምናልባት አላቅም እኔ የድሮውን አወራረስ እንዴት እንደሆነ እኔ ምን እንደሆነ ግን ንብረትነቱ ካልሽ ራስሽን ባንደበት ይሻልሽ ነው። ንብረትነቱ ያባቴ ነው ወደ ባሏ አባታችን ያለው። ስለዚህ ባለመሬቱ የሚጠበቅ አዳምጪኝ፣ የካርታውን ሁሉ ነገር የግብር መክፈያው ሁሉ በእጄ ነው። እናቴ አሁን እሱ አይደለም ችግራችን፣ እኛ እሱን አንፈልግም። አክስቴም ብትሆኚ ህግ ይጠይቅሻል ታያለሽ። አዳምጪኝ፣ እኔ እንድታዳምጪኝ ነው የምፈልገው አክስቴ። አንቺም ብትሆኚ እየሰማት እናት አሁን የራስሽን ነገር ተናግረሽ ነበር አይደል እንዴ? እኔም ደግሞ የራሴን ነገር እንድናገር አዳምጪኝ። ስለዚህ አንቺም ብትሆኚ ይሄን ነገር ባንደበትሽ ያልሽው የአባቴ ንብረት እንደሆነ ነው። ስለዚህ የአባቴ ንብረት ከሆነ እዚህ ጋር የሚመለከትሽ ነገር የለም ማለት ነው። ግን እነሱ በአዘኔታም በምንም ለአንቺ የሚገባሽን እያደረጉልሽ ነው። እዚህ ነገር ላይ ይኸውልሽ ይሄንን አንጨርሰውም። እኛ እኮ እድሜያችን አጭር ነው አይደል? ነገ ከነገ ወዲያ እኮ ምን ላይ እንደምንሆን አናውቀውም። ስለዚህ ተስማምተን ተነጋግረን እኮ ይሄንን እኮ በጋራ ማስተዳደር እንችላለን። አንቺ ግን ይሄን አልመረጥሽም። ምን ማድረግ ነው ያሰብሽው? ድሮም ወንድሜ ላይ ጥላቻ ስለነበረሽ ከጀርባ ሆነሽ ከልጅሽ ጋር ልጅሽ ስለመሆኗም እንግዲህ እሱ ነገር እናጣራለን። እኔ አይደለም ሲያገባትም ይችን ሴት ልንገር ተቃውሜ ነበር። ልጅ እሱ ነግረሽኛል። ቀድመ ወደደኝ እያልኩ ነበር። ተጋባን። ልጄ ዛሬ ደግሞ ጭራሽ የእናትና አባታችን መሬትም የነሱ አይደለም ገዝቼው ነው ብላ እራስሽም እኮ አልሽ እኮ አገር የወንድሜ ነው አልሽ። ያ ማለት ደግሞ የአባቴ ንብረት ነው። ባህሉን ተቀበል። ስለዚህ ሙሉ ለሙሉ ከወረሰ ይኸውልሽ እኔ አሁን ንብረት እኔ ፈልጌ ወይም ደግሞ ሌላ ነገር አይደለም። ስለዚህ እዚህ ነገር ላይ የሚመለከትሽ ነገር የለም ማለት ነው። እስቲ ሂድና እንደው ግን እኔ ሽማግሌዎቹንም ጠይቅ ይነግሩሃል። ሴት ይዛ ነው የምትሄደው፣ ወንድ ደግሞ ቤተሰቡን ያስጠራል፣ እዚህ ትውልዱን ያስቀጥላል። ስለዚህ እሱ ነው በባህሉ መሰረት ተብሎ እኔም ተስማመቼ ሁለተኛ እሱም ሲወላልድ እኔም ህይወት እንዲህ ሲያደርገኝ ጊዜ ልጆቹን ያሳድግበት የሰጠኝን እየተቀበልኩ ምኗንም እሱ እስከ ሞተ በኋላ ምን ተቋረጠብሽ? ሙክቱ አልቀረ እሱ የልመና ነው ያረግሽ። እህሉ አልቀረ ኧረ እንደው አልበላሽም። ይኸውልሽ አክስቴ እኔ ለዚህ ነገር እኔ ምስክር ነኝ። ራስሽም እኮ ብለሻል። መጀመሪያ ላይ ስጠይቅሽ እኔ የምትመጣልኝ ጥራጥሬ አይደለም ማለሽ። አንቺ የፈለግሽው ሐሳብሽ ንብረቱ ላይ ነው። ንብረትነቱን በስምሽ ማዞር ነው የፈለግሽው። ይሄው ጨርሻለሁ ብላ ሚስጥሩን አፈነዳች እኮ እኛ ሳንሰማ ከጀርባ ዙር ያለው ደስም ያለች ሁሉ ነገር ተስተካክሏል። ችግር የለም። አሁን ይኸውልሽ ይሄንን ነገር እኮ እንደ ቤተሰብ እኮ ብንነጋገር እናንተ እኮ ብታስቡ እህትማማቾች ናችሁ። ስንት ነገር እኮ አለ አይደል እንዴ? በመሃል እኮ ብዙ ነገር አለ። እንደ እህትማማቾች ብትነጋገሩ ይሄ ነገር ለኛ አይደለም ለሌላም የሚተርፍ ነገር ነው። ለኔ ቢጤ እንደሚሰጥ እኮ ነው። ይኸውልሽ አክስቴ አንቺም እኮ ጠላት አድርገሻል፣ ወንድሜን እኮ ጠላት አድርገሻል። አላደረኩት። ዞራችሁ ደግሞ አሁን ተመሳጥራችሁ ወንድሜን እኔ ላይ እንዲያመጽ አደረጋችሁት። እንግዲህ ልጅሽ ቃል በቃል አሁንም ቢሆን ይኸውልሽ ወንድሜ ነው። ተረጋጊ። ይኸውልሽ ምንም ወንጀል ቢሰራ ምንም ወንጀለኛ ቢሆን ወንድሜ ነው። ትሰሚኛለሽ አክስቴ? መረጋጋት አለብሽ። ተረጋጊ እናቴ፣ አንቺም ብትሆኚ ተረጋጊ። ሱስ የጎዳው አሽከርክሬን እደፋልሻለሁ ለሷ ላንቺ እያንዳንዱን ነገር ይኸውልሽ እሱም ቢሆን ለዚህ ነገር ይጠየቅበታል። አንቺም ብትሆኚ ግን ከጀርባ ለሰራሽው ነገር እመኚኝ እጠይቅሻለሁ። ቤተሰብ ነኝ ይኸውልሽ ቤተሰብ ነኝ ብዬ ዝም ብለው ነገር የለም። የመጨረሻውን ልንገርህ በቃ አሁን ዛሬ ዝምድናችን አብቅቷል። እኔም በፍርድ ቤት ክሴን እጀምራለሁ። እስቲ ገዝቼ ነው ያለችውን የሸጠላትን ያን ባለ መሬት የመሬት ጉዳይ አይደለም እዚህ ጋር እኛን የሚያጣላን ነገር። አለቀ በቃ ጨረስኩ። እኔ ይሄንን ነገር ማስረጃ አለ የሌለ መሰለሽ። ጨረስኩ። እንደውም በቃ አለቀ። የሄዳችሁት ነገር ሊኖር ይችላል። ማን እንደሚነቅለኝ ከቤተሰቤ ውርስ አያለሁ። ይሄን ያህል ዓመት ልጆቹን ታሳድግ ብዬ ነው አንገቴን የደፋሁት ነበር። ነገሩን የውርስ አናድርገው፣ የገንዘብ አይደለም እዚህ ጋር ጥያቄው። ወንድሜ የገባበት ይኸውልሽ ይሄ ልጅ እኮ ላንቺ እንዲሆን ልጅሽ ነው እኮ እየጠፋ ነው ያለው። እሱን መመለስ ሲገባሽ አንቺ ግን እያደረግሽ ያለሽው ነገር ምንድን ነው? ወንድሜን ተጠቅመሽ እኔን ለማስወገድ ነው የተጠቀመው። ልጅሽ ናት። ይኸውልሽ ልጅ በአንደበቷ እኮ ነግራኛለች። መጀመሪያ ስትመጣ ነገርሽው አባቴ እንዳልወለደው ትለኛለህ። እናትህ የሞላች የላከችን መተህ ስትጨፍር ልጅሽ እኮ ቃል በቃል ያለችኝን ይኸውልሽ ቪዲዮ ቀርጫለሁ። እሷ በኋላ ነው መጀመሪያ ስትመጣ ምን አልከኝ? አንቺ ነሽ የነገርሽው አልከኝ። እሷ ናት ላንተ የነገረችህ። አባቱ እንዳልወለደው ነው። እኔን አዳምጪኝ እባክሽ። ለምን ማታዳምጪኝ? እሺ ላዳምጪ። ልጅሽ ቃል በቃል እኮ ራሱ ነው የነገረኝ። እናቴ የነገረችኝ ተጨንቃ ነው የተፈጠረው ነገር። የወንድሜን ነገር ስትሰማ ነው የነገረችኝ። ይሆናል እንዴ ሁሉም ክደሽ? ለምን ትክዳለች? ነግራኛለች። ይሄን ነገር እሷም ታውቃለች። ግን የነገረችኝ ስለተጨነቀች ነው። እኔና ወንድሜ
እንዳንጠፋፋ የተፈጠረውን ነገር ስነግራት ነው ነገረች። ያስጨንቃታል። ልጇን ሀብት ላይ ያስቀምጣ የመጀመሪያ ይኸውልሽ አንቺ አይሽ ዞረሽ ሀብት ላይ ነው ሐሳብሽ። አዎ ሀብት አይደለም እዚህ ጋር የሰው ህይወት ነው የሚቀርመው እያለችኝ ይቺ የምትወረወረልኝን ጥሬ እኮ እንደ ቁም ነገር አይታው እየተላከልሽ እኛ ስናልቅ አንቺ ሙሉ ንብረት መውረስ ነው አልፈልግም። ኧረ እኔ አልፈልግም ንብረቴን ግን ልንገርሽ፣ በእናትና በአባቴ መሬት ላይ አንቺ ኃላፊ ሆነሽ አንቺ ቆንጣሬ ሆነሽ ሰጥሻለሁ አልሰጥሽም የምትይኝን እንተያየዋለን። የተሸጠ የገዛው ቦታ ነው። ማን እንደሸጠሽ? አባቴ ነው እናቴ፣ አባቴ ነው እናቴ ይሸጡልሽ። እንድትነግሪኝ የምፈልገው ነገር አለ እናቴ። መረጋጋት መቻል አለብሽ። የትም የምንወጣው ነገር የለም። ትሰምኛለሽ? የትም የምንወጣው ነገር የለም። በህግ ነው ከእንግዲህ በኋላ በቃ ይምጣ። የፈለገው ነገር መምጣት ካለበት መምጣት ይችላል። እኔ ራሴ እንደውም ወደ ህግ ሄዳለሁ። እንድትነግሪኝ ግን የምፈልገው አንድ ነገር አለ። ልጄ ትጠቀምበታለች። ስለዚህ ለልጅሽ እያመቻችሽ ልጄ ናት ለሱ የነገረችው ስትል አልነበረ ምንድነው ወሬው እኮ ልጄ ታዲያ ማን ነገረ? እኔ ነኝ ነገረች እና ማን አመጣው? አንቺ ግን ነገሩን መጀመሪያ ስለነገርሻት ነው ለልጅሽ። ልጅ አይደለች ልጅሽን በማይሆን አስተሳሰብ ስለሞላሻት እሷም ለልጇ ነግራለች። ይሄ ውሸትሽ ጥግ የደረሰ አሁን እናትን ይዘህልኝ ውጣ። በህግ አምላክ አዳምጪኛ። እኔን አላዳመጥሽኝም። ምንም የሰማሽኝ ነገር የለም። ዝም አስብላትሽ። ልጅሽ የነገረችኝን ቃል በቃል እየነገርኩሽ አንቺ ግን መስማት አልፈለግሽም። ልጅሽ ያለችኝ ላይ ስትጮህባት ነበር እኮ። የጮህኩባት ምክንያት አለኝ። ለምንድን ነው የጮህኩባት? እኔና ወንድሜን ልታገዳደልን ሆነ ብላ እንዳደረገችው ቃል በቃል ነው የነገረች። ምን አለች? እኔ ንብረቱን ከኋላ ሆኜ እንትን እያልኩ ነው ብላኛለች። እንግዲህ አሰማሻለሁ። ይኸው ቪዲዮ ላይ አለ። እያንዳንዱ ነገር የተፈጠረውን አሰማሻለሁ ከፈለግሽ። ልጅሽ እንግዲህ እያደረገች ያለችው እኔና ወንድሜን ከኋላ አጣልታ በመሃል ግን እሷ አይደል ያስተዋወቅኩ እንዴ እንኳን አንተ ላይ እሷ እኮ ራስሽም እኮ በአንደበትሽ ብለሻል። ከወንድምህ ጋር ሲገናኙ ነበር ብለሽ ጠርጥረሽ ያመጣሽው እኮ አንቺ ነሽ አይደል እንዴ? እኮ አይደለም ወይ ነው የምልህ። ከወንድሜ ጋር ግን ቀድሞ ሲገናኙ ነበር። ይሄን እያወቅሽ ራሱ የት እንደተዋወቁ ምን ያለቅ። እሷ ግን ያለችኝ ፈልጋ በስልክ እንደደወለችለት ነው የነገረችኝ። ይሄ ደግሞ ምንድነው አንቺ በመሃል አይምሮዋን ስትሞይ ስለነበረ ስለ ገንዘብ ሐሳቧን እንድትቀይር ወንድምነቱ እኮ አይደለም የሚበለጥባት፣ እሷ ገንዘብ እንዲበልጥባት አረግሻት። አንቺ ብታስቢ ኖሮ ወንድምነቱ ቢሆን ኖሮ እኛ ተካፍለን ይሄ አይደለም። እንኳን እኔን መች ጠየቃችሁኝ? የምታውቁኝን አዝዬ ያሳደግኳችሁ እናታችሁ እኮ ነው። እኔና አንቺ ተጠያይቀን አናውቅም። አይ ተጠያይቀን አናውቅም። አንቺ እኮ ነሽ ነገሩን የተውሽው። አባቴ ከሞተ በኋላ እኮ ነገሩን ያበላሸሽው እኮ አንቺ ነሽ። ተው እስቲ ሁሉ ነገር ቀርቷል። አባቴ መጀመሪያም ውስጥሽ አንቺ ክፋት ስለነበረ ነው። አክስቴ ይሄንን ነገር እንደዚህ በቀላል አላልኩም። ሁሌ እኔ ነኝ ጠያቂ፣ እናንተ ሁሌ እኔ ነኝ ፈላጊ። ችግር የለውም። አሁን ጥሩ መታችኋል። ይለየው ይሄንን ጉዳይ። ስለዚህ እናትን ይዘልኝ ይሄንን ነው የፈለግሽው ማለት ነው። አዎ እኔና አንቺ በዚህ እኔማ ዝምድናውን አስፈልጬ አንገቴን ደፍቼ ድብቅ ብዬ እሺ ብዬ ነበር አኗኗሬ። ግን ጭራሽ ባለ ንብረት ሆነ እንግዲህ ይሄን ባለ ንብረት ነኝ ከዛ ከጀርባ ሆነች ደግሞ አንቺ እኛን መውጋት አረግሽው ማለት ነው። ትምጣ ልጅሽ ትምጣና እያንዳንዱ በአንደበቷ የተናገረችውን አስፈላጊ ከሆነ እዚሁ እንድትደግም እናረ እኔ አሁን የምፈልገው ቅድሚያ ከዚህ በላይ ልንገርህ፣ ልጄን ከዚህ በላይ እንድታናግሯት እንግዲህ ልጄ ብላለች፣ እንድታናግሯትም አንተ እንድትጮህባትም እዚሁ አንቺ ባለሽበት እንዳወራት ተነጋግረህ ጨርሰህ የለ አልጨረስንም። በመሀል የመጣሽው አንቺ ነሽ። ጨርሰናል። ልታውቋት ስትመጡ ዝምድናውን ስትፈልጉ ያኔኑ እናትና አባትሽ እንኳን ሳይሞቱ እንዴት ዝምድናውን እኮ ሳይሞቱ ለምን አላስተዋወቅሻቸው? ምን አገባሽ አንቺ? ለምን አላስተዋወቅሻቸው? ምን አገባሽ አንቺ? ይኸውልሽ የሆነ ያሴርሽው ነገር ከሌለ ይሄን ነገር ግልጽ አድርገሽ መናገር መቻል አለብሽ። እናቴን ከሆነ ችግር የለውም ልጅ እንድትቆይ አደርጋታለሁ። እኔ አንቺ ልጅሽ ሆነን ግን እያንዳንዱ ነገር ልናወራ ፈልጋለሁ። ነበር ወይ በሰላም አውርታታል እንደ ዘመድ ያለችውን ነገር አንቺም እዚሁ እንድትሰሚያ ትፈልጋለሁ። ትነግረኛለች ከኔ አትደብቀኝ። ችግር የለውም። ስለዚህ እናቴ እባክሽን አንቺ ልጅ እንድትቆይልኝ እፈልጋለሁ። ላዋራቸው ለምን እንጂ እኔ ለምንድን ነው የምወጣው? ግድ የለሽም። ይሄንን ነገር የተፈጠረው አሁን ወንድሜ ማግኘት አለብኝ። እስካሁን እኮ ይኸውልሽ የኤልያስ ጉዳይ አናውቅም ምን አድርገውት ሊሆን እንደሚችል ነው ሰዎች። በእርግጥ እሱም በጣም ብዙ ወንጀለኛ ነው፣ ብዙ ነገርን አድርጓል። ስለዚህ እባክሽን እናቴ ተረጋጊ። ይሄንን ነገር እንድታረጋግጪልኝ ነበር ወደዚህ አንቺንም የጠራሁሽ። እባክሽን አንዴ ደጁኝልኝ፣ እሷና ልጇን አናግራቸው እመጣለሁ። እሺ ጥሪያት፣ ልጅሽን ይዘሽ ነይ። ችግር የለውም እናቴ አወራሻለሁ። ጥሪያት፣ ልጅሽን ይዘሽ ነይ። እሺ ሆ ምን ጉድ ነው እንደው በስመ አብ። ይዘሻት ነይ፣ አስገባሽ ነይ። ችግር የለውም ሳንጨቃጨቅ ምን ሳንል። ይኸውልሽ እኔም ለመረጋጋት እየሞከርኩ ነው። ስለዚህ አንቺም ቢሆን ነገሮችን ተረጋግተሽ እንድታስረጅኝ እፈልጋለሁ። አክስቴ እዚህ መሀል ላይ አንቺ ዳኛ ነው መሆን ያለብሽ። ይኸውልሽ ነገሮችን ማስተዋል ነው ያለብሽ። ምክንያቱም ምንም ቢሆን ስጋዎች ነን አይደል እንዴ?
አሁን አባቴ ሞቷል ብለሽ ነገሮች እንደዚህ ማባባስ እንደዚህ ማጋጋል የለብሽም። ንብረቱንም ቢሆን ይኸውልሽ እኛ አሁን እኮ የደረስነው እኛ ነን አይደል እንዴ? ተነጋግረን እንደሚሆን እናደርጋለን። የሚገባሽን እኔ የፈለግሽው ነገር ብትወስጂም ለኔ ምንም አይደለም። ይኸውልሽ እኔ ውርስ ምናምን የሚባል ነገር እኔ የምፈልገው ነገር የለም። እኔ በራሴ ሰርቼ ማግኘት የምችል ሰው ነኝ። እግዚአብሔር ይመስገን ሙሉ ጤነኛ ነኝ። ሰርቼ አገኘዋለሁ። እናንተ ግን በዚህ ነገር ሲጀመር እኛን ማጣላትም አልነበረባችሁ። እዚህ ነገር ውስጥ መግባትም አልነበረብንም። እንደ ቤተሰብ ተነጋግረን ችግሮችን መፍታት እንችል ነበር። ልጅሽንም ቢሆን በማይሆን ነገር ከመሙላት መጀመሪያ እኛን መማከር። እኛም ብታናገሪን እንደ ልጅሽ አልነበር የምታይ? ብታናገሪን እኮ ቀላል ነበረ። እህት አላችሁ፣ ለእህታችሁ ንብረት ይገባታል፣ ተቸግሬያለሁ፣ እንዴት ተሰቃይቻለሁ ብለሽ ብታናገሪን እኛ እንደዚህ አይነት ነገር ላይ አንስማማም እንላለን ነው? ምንድነው ሐሳብሽ? ቆይ ከልጅ ነው ከአዋቂ ነው ሰው ስለ ንብረት የሚነጋገረው? እናት እንደሆነ ያያት ነው ልታስደርሰኝም አልቻለች። እሺ እሷ ይኸውልሽ ምናልባት አላቅም የድሮ ባህል ይዟት ሊሆን ይችላል። ግን የተፈጠረውን ነገር እኛ ነው አይደል ይወርሳሉ ብለሽ አሰብሽው? ዝም ምን ያልኩት አሁን ጸባላ ነሳው። እናንተው ነው የቹ የመጣችሁት። አሁንም ልጅ እኛ እኮ አይደለም የመጣ ነው። አሁንም እየጮክ ነው። አንድ ነገር ልጄ ላይ እንዳትጮህ። አልጮህም። የጮኩትም ስላናደደችኝ ነው። አናግራት አለሁ እኔ። እሺ እኮ እያልኩሽ ያለሁትም መጀመሪያ ጠየቅኩሽን ጥያቄ አልመለስሽልኝም። መለስኩልህ፣ ነገርኩ። ስለ ልጅ ትላንት እናንተ የተፈጠራችሁት ልጆች ነው ወይ ስለ ንብረት የምጠይቀው? ስለ እናትና አባቴ ከልጅ ጋር ነው ወይ ማለት? እኛን አይደል ይወርሳሉ ብለሽ የፈራሽው? አይደለም። መጀመሪያ ለአባቴ ወሰደ፣ ነግሬሃለሁ። አባቴ ከወሰደ በኋላ ደግሞ እሱ እየተጠቀመ ያው አባቴ ማስረድቶኛል። በርግጥ ባህሉም ያንን ስለማይፈቅድ እሺ ብዬ ቆየሁ። እኔ ያም አይደለም ታዲያ ሁሉ አመት ቆይተሽ አሁን ምን አዲስ ነገር ተፈጠረ? አሁን ግን እንደገና የሷ ልጅ ደግሞ መጥቶ በዛ ንብረት አዛዥ ነዛዥ ሲሆን አንቺ ከነከነሽ የሷ ልጅ መሆኑ ነው። ከኔ ጋር መመካከር ትችይ ነበር። ግን ለልጅሽ ራሱ የመረሻት የማይሆን ነገር ነው። ንገሪያት። ለኔ ነገርሽኝን እያንዳንዱ ነገር አስረጃት። ምንም ነገር ያለው ምንም እናቴ የምታውቀው ነገር ነው። የምታውቀው ነገር አይደለም። አሁን አትዋሺ። ቅድም የነገርሽኝን ነገር ንገሪያት። የሚገባንን ነው የወሰድኩት እማ፣ የሚገባንን ነገር ነው ያደረኩት አይደል እንዴ? ምንድነው የሚገባችሁ? ምንም እናቴ እንደምታየው ነው። እንደዚህ አይነት ቤት ውስጥ ቁጭ ብላ ነው ያለችው። እኔም ቢሆን ዘመድ ጋር ነው ያለሁት። እኛም ምን ሆነ የተሻለ ቤት ውስጥ አይደለንም ያለ ነው። ታውቂያለሽ ይሄን ነገር። በስማችሁ ደህና ነገር አላችሁ። ያ ሀብት ደግሞ ለኛም ይገባናል። ገባ? ያ ነገር እኔና አንቺ እኮ ዛሬ ነው የተገናኘነው። እናቴ ዝም የምትል ከሆነ እናቴ በውስጧ ነው ስንት ዘመን ሙሉ በውስጧ ስትቀጠል ነው ያዩት። ያንን ነገር ደግሞ እኔ ካላደረኩኝ ማንም ያደርጋል። እናንተ ልጅ የላትም ማንም የላትም ብላችሁ አይደል እንደዚህ የምታደርጉት? ስለዚህ እግዚአብሔር ይመስገን ዛሬ ነው ይደርሻለሁ። ሁሉንም ነገር ማስኬድ ያለብኝን ነገር አድርጌያለሁ። አይሻር ልጅሽ የምትናገረውን እየሰማሽ ነው አይደለ? ምን ያክል እንደመረጥሻት ምን ያክል መጥፎ ነገር እንደሞላሻት አየሽ አይደለ? መረጃት አይደለም መረዛኝ መጋዘኑ እናንተ የሰራችሁትን መጋዘኑ ያለበት ከዛ መጥቶ በተሸጠ መሬት ላይ እዚህ እንደተገዛ ፎቁ ምኑም ሁሉ ነገር ከየትና በምን መነሻ እንደሆነ አውርቻታለሁ። ምክንያቱም ለሷም የአያቶቿ ንብረት እንደነበረ ግን አሁን ላይ ያው ወንድሜ ነበር በፊት የሚያስተዳድረው። ከዛ ደግሞ እሱ ሲያርፍ ባለቤቱ ናት የምታስተዳድረው። ልጆች ይደጉበት በሚል እኔ ዝም ብዬ እቺ በአመት መጣች ተብላ ከዛ መሬት ላይ ታርሳ ለምትመጣ ምስርና ሽምብራ ምናምን እንኳን ይሄው ስንት ስሞታ አለው። እኔ ተገፍትሬ ነው ያለጥ። እሷ ደግሞ ቢያንስ የሆነች ነገር ከኔ ተፈጠረችና ተንገላታ መኖር የለባትም በማታውቀው ነገር። ስለዚህ ግን ልጅሽ የወሰነችው ውሳኔ ምንድነው? እኔና ወንድሜን አጣልታ እኔና ወንድሜን አባልታ ንብረት ከጀርባ ሆኖ ለማዞር ነው። እንዴት አርጋ ነው የምታዞረው? እሷ ምን ነው ነገርኩት። ወንድሜ ሞኝ ነው። ከወንድሜ ነው ችግሩ፣ ከኔ እኮ አይደለም። ያለውን እውነት አነገርኩት። ወንድሜም ጅል ነው አመነኝ። ሄዶ እንግዲህ አንተ ላይ ጥቃት ለማድረስ ሞከረ። ምን ማድረግ እችላለሁ? ምን ልታወሪ አንቺ? ምንም ያደረኩት ነገር የለም። እውነቱን ነገርኩት። በአባት እንደማይዛመዱ ነገርኩት። አለቀ። እና ይሁን ንብረት ወዲ ይወስድበት እንደሆነ ነገር እውነት ነው። ወንድሜ መሀል ተደረገ የሚለው እውነት ነው። እሱም ብቻ አይደለም የነገርሽ። ለምን ትሸፋፍኛለሽ? ሌላ ምንድነው? ይኸውልሽ አክስቴ ስሚኝ፣ የነገረችው ነገር እሱም ብቻ አይደለም። ያንን ነው በቃ የነገርኩት። ሌላ ምን ነገር አለ? እኔ ውርሱን ለወርስ እንደሆነ እሱ ባዶ እጁ ሊቀር እንደሆነ አውቀሽ የውሸት ነገር አልነገርሽው? በአባት አትዛመዱም አይደል? ስለዚህ እውነቱን ነው የነገርኩት። እንዴት እንዴት ታረጋለሽ አንቺ? ወንድማማቾች መሀል ምንም ቢሆን እኮ አንድ እናት ልጆች ናቸው። እኔ እንደዚህ ያደርጋል ብዬ አልጠበቅኩማ። እንደሚያደርግማ አስበሽ ነው ይሄን ነገር እኮ ያደረግሽው። እንድትጣሉ እንዴት ታረጋለሽ አንቺ? ቆይ እስቲ ተው አንተ ቆይ እኔ እንዲጣሉ ነው እንጂ ሌላ ነገር እነሱን ያጠቃሉ። እንዲጣሉ ስለምን ታረጋለሽ? ተጣልተው እኔ መሰራውን ስራ ሰራለሁ። እነሱን አጣልተሽ ነው አንቺ ስራ የምትሰሪ? እነሱ ስን ዘመንኛን እንትን ሲሉ ነበር፣ ሲጨቁኑን ነበር። እኔም ከእናቴ ጋር የእናትና አባት ፍቅር አግኝቼ አድግ ነበረ።
እነሱ እንደዚህ ባያረጉ ኖሮ ያንቺ እናትና አባት ፍቅር ማግኘት አላማግኘት የነሱ ስራ አለበት ብለሽ ነው የምታስቢው? አይመለከተኝም። ማድረግ ያለብኝ እና አንቺ ማድረግ ያቃታሽን ነው ያደረኩት። ለምንድን ነው እዚህ እንዴት የት ነው ይሄን የተማርሽው? የት ነው ይሄን ያየሽው? እኔ እኮ ልጆቼ ናቸው እነሱ። እንግዲህ ወልሽ አንቺም ልጄ ነሽ እነሱም ልጆቼ ናቸው። ምንም ይሄ ጉዳይ በመሃል ይፈጠር እንጂ ምንም ክፉ ነገር እንዲያጋጥማቸው አልፈልግም። ምንም መጥፎ ነገር ሰምተሻል? ምንም አንቺ ከአንጀቴ ብትወጪ ዘመዶችሽ ጋር ብታድጊ በጀርባዬ አዝዬ ያሳደግኳቸው ልጆች ናቸው። እንዴት ታደርጊያለሽ? እኔ ምንም ያደረኩት ነገር የለም። እውነቱን እኮ ነው የተናገርኩት። ምን ነው እውነቱ? ሰው ማጣላት ነው እውነት? ሰው ማጣላት አይደለም። በቃ ምንድነው እውነት አይደል የተናገርኩት? በአባት እንደማይዘመዱ ነግረሽኛል። እሱ ነው ሂጂ የተናገርኩት። አለቀ በቃ። ያንን ያደረኩት ምንም ያደረኩት ነገር የለም። እውነቱን ነው የተናገርኩት። ምን ነው እውነቱ? ምን ነው እውነቱ? የተናገርኩት ምን ነው እውነቱ? እኛን ማጣላት ነው እውነቱ? አንቺ ከሆነ ብለሽ ነው። አክስቴ እባክሽን ተረጋጊ። እኔም በመጀመሪያ ይኸውልሽ ይሄንን ነገር ስሰማ ነው ልጅ የሚጮኩት። እባክሽን ተረጋጊ አክስቴ። የት ነው የተማርሽው? አክስቴ እንደዚህ አይደለም። ይኸውልሽ ሰው ማጣላት የት ነው የተማርሽው? እኔ ብዙ ውጥጬ በሆዴ እሳት ይዤ ቁጭ ያልኩት አንቺ ማድረግ ያቃተሽን ነው ያደረኩት። ነገርኩሽ እኮ። አንቺ ተረጋጊ። ምናልባት ልጅነት ሊሆን ይችላል አላቅም። አክስቴ ግን ለካ እውነቱን ነው እንዴ? እውነት የእውነት ልጅሽ ናት አይደለ? ይኸውልሽ አሁን እኔ ሌላ ነገር ማሰብም አልፈልግም። ሌላ ነገር ጠንሰሻል፣ ሌላ ነገር ብለሻል ብዬ እያሰብኩ ነበረ። ግን ይኸውልሽ ለልጅሽ ስትነግሪው የነበረው ነገር ነው አሁን ላይ ችግር እያመጣ ያለው። አንቺም ቢሆን አላቅም እንግዲህ የእናቴ ልጅ ነው። ወንድሜን ስለምታዩ ብዙ ነገር ለሷ እየነገርሽ አሳደገሻት ሊሆን ይችላል። ግን ይሄንን ነገር ማድረግ አልነበረብሽም። ምንም ቢሆን እኮ እኛ ስጋዬ እኮ ናት። እሷን ብትሆን እኮ ደሜ ናት። ብታስተዋውቂኝ እኮ እኔ መፍትሄ ፈልግ ነበር እዚህ ነገር ላይ። ኤልያስም ቢሆን እኔ አናግሬው ነገሮችን ማስተካከል እንችል ነበር። መቼ ነው ሄኖ ልትገናኝ የነበረው? ይኸውልሽ አንቺም ቢሆን ሲገናኙ እኮ አይተሻል አይደለ? ግን እያየሽ ዝም አልሽ። ለምን ይሄን ነገር ዝም ማለት አልነበረብሽም? እኔን ትቀርብኛለሽ አይደል? እኔን ማን ነው ዘመድ ፈልጋ ነው መታወቅ ቤተሰብ ፈልጋ ነው ብዬ ነው። ይኸውልሽ አሁን ትልቁ ቁም ነገር እኛ ዋነኛ የምንፈልገው ነገር ኤልያስ በዚህ ሰዓት ይኸውልሽ እየጠፋ ነው ያለው። እያደረገ ያለው ነገር ይኸውልሽ እኔ ከወንድሜ ይኸውልሽ ማለት እንደዚህ አልነበርንም። አሁን ግን ጠፍቷል። ሲጀመር ያለበት አይታወቅም። ሲጀመርም ተበላሽቷል። ያለው ሁኔታ ሁሉ ነገር የሚታወቅ ነገር አይደለም። ታውቂያለሽ በዚህ አይነት በቅርቡ ተገናኝታችኋል። እባክሽ እንደ ወንድምና እንደ እህትና የት እንደሚሆን እኔ ታውቃለሁ። ስልክ ደውልለታለሁ። ከዛ መገናኘት ካለብን እንገናኛለን። አለቀ። ጭራሽ አዎ ለተንኮል ነው የምትገናኙ? ምንም ለተንኮል አይደለም። ለምን ነው የማይገባችሁ? አንቺ ማድረግ ያቃተሽን ነው ያደረኩት ያለሁት። እዚህ ነገር ላይ እኮ ከኔ ጋር መነጋገር ትችይ ነበር። እንደ ቤተሰብ ላገኘህ ሞክሬ ነበር። አንተ ማጥገኝ ሰው ነሽ። አክስቴን ብታናግሪያት ኖሮ እኮ ለምንድን ነው ብታገናኝን እኮ እዚህ ነገር ላይ መፍትሄ ማምጣት እንችል ነበር። እሷ በራሷ ሄዳ ስትተዋወቅና እኔ ቤተሰብ ሰብስቤ ሁሉንም አግኝቼ ሳስተዋወቅ አንድ አይደለም በሚል እሷ ብዙ ጊዜ አንተንም እሱንም የሁላችሁንም ስልክም ምንም ጠይቃለች የቤተሰቡን። እውነት ለመናገር የእሷ ጥፋት ግን የጠየቀችው ለሌላ ነገር ነበር። በጎን ስልክ ቁጥር ከየት አገኘሽ? ተንኮል አይደለም። ምንም ከየት አገኘሽ? ለወንድሜ ልትነግሪ የነበረውን ነገር ለኔ ልትነግሪ ነበር ማለት ነው አይደለ? አዎ ወንድምህ ንብረት ሊወርስ አይደለም። እኔ ግን አልቀበልሽም ነበር። ይሄንን ነገር ስለምታውቂ ነው ወንድሜ ጋር የሄድሽው እንጂ እኔን ራሱ ለማግኘት ደጋግመሽ አልሞከርሽም። እርግጠኛ ነኝ። እናንተም እናታችሁም እኮ ንብረታችንን ለመውሰድ እየሞከራችሁ ነው። ይኸውልሽ እኔ አሁንም ቢሆን እመኚኝ፣ እኔ በእኔ ስም ያለውን በሙሉ ሰጥሻለሁ ከፈለግሽ። እኔ 5 ሳንቲም አልፈልግም። እኔ እኮ ንብረት ሳይሆን ዝምድና በልጦብኝ አይደል የኖርኩት። መክሰስ አቅቶኝ አሁን ተጠቀምበት ልጆቹ ይደጉ ብዬ ነው። ይኸውንማ ሰደበችኝ እኮ አይተሻል። እናት ያልኩሽ አየሽ፣ አንቺ ዝምድና ስትይ ይሄ ነው የተፈጠረው። ከኋላሽ ምናልባት አክስቴ አንቺና እናቴ አልተግባባችሁ ይሆናል። ግን እዚህ ነገር ላይ እኮ ወደፊት አስተዳዳሪዎች እኛ ነን። እንዴት ይሄን ስራ ትሰሪያለሽ? እንዴት ሰው ታጣያለሽ? ከጀርባሽ ብዙ ነገር እየተደረገብሽ ነው። ይሄ ነገር እኮ ነገ እኔና አንቺ ላይ ነበር የሚፈጠረው። ይደረግ። እንዴት ይሄን ታረጊያለሽ? ኤልያስ የት እንዳለ ትነግሪኛለሽ? ምክንያቱም በቅርቡ ተገናኝታችሁ አትዋሺ። ለመጨረሻ ጊዜ መች ነው የተገናኛችሁ? ደውሎልኝ ከትላንትና ወዲያ ምናምን የተገናኘው። ስለዚህ ከትላንት ወዲያ ተገናኝታችሁ። ስለዚህ አሁንም እንግዲህ መቼም እኔና አንቺ መገናኘታችንን ይሄ ሁሉ ነገር መፈጠሩን ያውቃል ብዬ አላስብም አይደለ? እዚህ ስመጪ አልነገርሽውም? አልነገርኩትም። ይሄን ያህል ቅርብ አይደለም። ይሄን ያህል አናወራ። አሁንም ቢሆን ለስራ ጉዳይ እንደምትገናኙ አስመስላችሁ እንድትደውይለት እፈልጋለሁ። እንድትገናኙ እፈልጋለሁ።
ኤልያስን እንድታገናኝ ይፈልጋል። አስጠንቅቆኛል። ከእኔና ከሱ ውጭ ብቻ እንዳንገናኝ አስጠንቅቆኛል። ምን ማድረግ አልችልም። አይደለም ምንድነው እናቱ ማለች ተጨንቃለች፣ እሱም ተጨንቋል፣ ቤተሰቡ ተጨንቋል። አነሰም አደገም እሱም ቢሆን ልጄ ነው። ግን ለማታውቂውም ሰው ስሚኝ፣ ለማታውቂውም ሰው ክፉ ነገር ሲያጋጥመው ይጨንቃል። ስለዚህ ምን ታደርጊያለሽ? በምትገናኙበት በምትተዋወቁበት ከሱ ጋር አብራችሁ ሁኑና አብራችሁ ደውላችሁ አብራችሁ ሄዳችሁ አንተ የምትጮህባትን አቁም። እኔ የጮህኩት ምክንያቱን አውቀሻል። እንደ እህት ያት ስማኝ፣ በቃ እንደ አጋር እንደ እህት ያት አንቺም ደግሞ ደውሉና የምትገናኙትን እሱ ቢያንስ እንዲያገኘው አድርጊ። እኛም ይሄንን ነው የምንፈልገው። ደህንነቱ እንኳን ይኸውልሽ አክስቴ፣ አንድ ነገር ግን ካጋጠመው ወደ ህግ ተሄዶ ፖሊስ ይፈልገው። ስለዚህ ቶሎ የንብረቱን ጉዳይ በኋላ ታስቢበታለሽ፣ በኋላ እንነጋገርበታለን። ሁላችንም የሚገባውን ማንም የሚገባውን ችግር የለም፣ ሁሉም የሚገባውን ያገኛል። ግን መጀመሪያ ቅድሚያ ወንጀል እየተሰራ ነው ያለው። ወንጀሉን ነፃ ማውጣት መቻል አለብን። ይህ ወንድሜ ይኸውልሽ በአንቺ ምክንያትም ሆነ አላቅም ከዛ በፊትም ሌላ ነገር ውስጥ አለበት ማለት ነው። ይህንን ነገር ካሰበ ማለት መጀመሪያውንም ቢሆን ስለሱ የምታውቂውን በሙሉ እንድትነግርኝ እፈልጋለሁ። አክስቴ እባክሽን አሁን አንቺን እዚህ ጋር ሌላ ነገር አንፈጥርም፣ እመኝኝ። ከዚህ በኋላ እኔና እሷ ጮኸንም የምንነጋገርበት ነገር የለም፣ እሷ እውነታውን እስከተናገረች ድረስ። ቀደምም ቢሆን የሰማሽው እውነታ ስለሰማሁ ነው እኔም የተናደድኩት። ስለዚህ አሁንም ቢሆን ልጅም ይውልበት አዋቂ አይውልም እኮ ጊዜ ስጭን ላዋራት። አሁን ይሄን ሁሉ አላውቅም። በቃ አሁን ሁሉ ነገር አውቀናል። ግምቴን ነው ፍንጩን የሰጠው በሰዓቱ ግምቴን እንጂ ከዛ በኋላ ስጠይቃት ነው እሷም የነገረችኝ። ይሄን ሁሉ ነው ያላውቅም። ላውራት ወንድም ያለበትን ቦታ ትንገረኝ። የምትሰሪውን ስራ አቁሚ፣ እኔ ራሴ ሄድበታለሁ። አቁሚ። በቃ እባክሽን አንቺ እደጁኝልን፣ እኔና እሷ እናውራ። ወንድም ያለበትን ትንገረኝ። እሺ።